ወይ አብረን እናድጋለን ወይ ጥያቄው አድጋለሁ። ይሄ የማይቀር እውነታ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ከላይ ተምብኔሉ ላይ እንዳያችሁት ሰው ምን ይለኛል አትበሉ። ዩቲዩብ መጀመሪያ አስባችሁ ግን በአንዳንድ ምክንያት የትምህርት ቤት ሰዎች እንዲሁም የአካባቢያችሁ ሰዎች ምን ይሉኛል በማለት ዩቲዩብ ያልሰራችሁ ሰዎች በጣም እስከዛሬ ተሸውዳችኋል። እኔ ራሱ እንደናንተ ነበር የማስበው፣ ግን ከጊዜ ሂደት በኋላ እነሱ ስለኔ እንደማያገባቸውና እነሱ የሚሉኝም አንድ ያወሩታል፣ ከዛ በኋላ ይረሱታል። እኛ ግን ያንን በመተው ከአላማችን ወይም ደግሞ ካሰብንበት ነገር ላይ ሳንደርስ እንቆያለን። ስለዚህ ሰው ይለኛል ብላችሁ ዩቲዩብ ወይ ደግሞ እኔ ለምሳሌ ሰው ይለኛል ብዬ ዩቲዩብ አልሰራም ነበር፣ ግን ከጊዜ ወደት ራሴን አንዳንድ ቪዲዮዎችን ሳይ እውነታቸውን ነው። እኛ በምናደርገው ነገር ላይ ሞር ሊይዙ ይችላሉ፣ ሊቀልዱብን ይችላሉ፣ ግን ለጊዜው ነው። እኛ የሆነ ስኬት ላይ ወር ሰክሰስ ላይ ስንደርስ ወይ ደግሞ በትንሹ የተሳካለት ሲመጡ የኛ ስኬት በማየት ሊያጨበጭቡልን ወይም ደስ ይላቸው ይችላል። አንዳንድ ሰዎች ደግሞ አንዳንድ ጓደኛ አለ፣ ለምሳሌ እናንተ እንድትሰሩ ይፈልጋል። ኖርማል ነው፣ ምንም አይላችሁም። ትንሽ አፕሪሼት ያደርጋችኋል፣ ያበረታታችኋል። ግን የሆነ ታይም ላይ ስትበልጡት ይናደዳል። ያንን ንዴቱን ደግሞ በግልጽ አያሳያችሁም። ስለዚህ እንደዚህ አይነት ጓደኛ ደግሞ አይጠቅማችሁም፣ መተው ነው። ስለዚህ እኔ እስካሁን ድረስ ሰው ምን ይለኛል ብዬ ሰው ምን ይለኛል እያልኩኝ ዩቲዩብ ስላልሰራው በጣም ይቆጨኛል። ዘንድሮ ነው 2017 ቪዲዮ መልቀቅ የጀመርኩትና እናንተ ራሱ የሆነ ጊዜ ላይ ሊቆጫችሁ ይችላል። ሰው ይለኛል ብላችሁ ዩቲዩብ ወይም ደግሞ እናንተ በምትችሉት ዘርፍ ላይ ስራችሁን ሳትሰሩ በምትቆዩበት ሰዓት ማለት ነውና ሰው ምን ይለኛል አትበሉ። ራሳችሁ የምታውቁትን ነገር፣ ዘመኑ ደግሞ የቴክኖሎጂ በመሆኑ ጊዜ ሶሻል ሚዲያ ላይ ራሳችሁን ማውጣት አለባችሁ። ሰርቪስ ካላችሁ ሰርቪሳችሁን መሸጥ አለባችሁ። ምክንያቱም ሶሻል ሚዲያ ላይ በጣም አሁን ተጽዕኖ ፈጣሪ ያደርጋችኋል በአጭር ጊዜ። እንዲሁም ደግሞ መጀመሪያ ሶሻል ሚዲያ ላይ መውጣት ከፈለጋችሁ ቲክቶክ ላይ ብትጀምሩ፣ ቲክቶክ ጀማሪዎችን ያበረታታል። አንዳንድ ነገሮችን ገና ጀማሪ ብትሆኑ ቫይራል ያደርግላችኋል። ዩቲዩብ ግን እንደ ቲክቶክ ቀላል አይደለም። ምክንያቱም እያንዳንዱ ሰው እናንተን ሊያውቃችሁ ይገባል ስላችሁ የእናንተ ቪዲዮ ታምኔሉን አይቶ ክሊክ የሚያደርገው እናንተን የሆነ ቦታ ሊያያችሁ ይገባል። ለምሳሌ ቲክቶክ ላይ ካያችሁ የእናንተ ቪዲዮ ለማየት ብዙም ላያስብ ይችላል፣ ቀጥታ ክሊክ ሊያደርጋትና ቲክቶክ ላይ ብትጀምሩ ሪኮመንድ አደርጋችኋለሁ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ በአዲስ ሀሳብ ከምንገናኝ መልካም ጊዜ። እንደተለመደው ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።